ማድረግ ያለብን መነጋገር አለብን። አዎ ምክንያቱም ልጅቷ በዚህ ሰዓት እየሰማችን አይደለም፣ ማናችንንም እየሰማች አይደለም። እኔ ኤፍሱምን ሳቃት ወይም ዳኒ መጀመሪያ ስለሷ ሲያወራኝ መጀመሪያ የተገናኘን ሰሞን በጣም በቃ ማለት ስነ ስርዓቷን ምኗን አይቼ ነው እኔ እሷ ጋር እንደዛ አይነት ነገር ከዳኒ ጋር እስከማገናኘት ዳኒ ጋር አብረው ብዙ ነገሮችን ሲፈጸም አብሬ የነበርኩት በቃ ልጅነቷን የእውነትም ደግሞ ፍቅረኛው የድሮ ፍቅረኛው ስለሆነች ኦልሬዲ ዳኒም እንዳይጎዳ የተፈጠረበትን ነገር ምናምን አስቤ ነው። አሁን ከዛ ነገሮች ውጪ እኔን አንድ ቀን የምታውቀኝ አትመስልም። ማለት አሁን እኔ ታሳስተኛለች፣ ትንሽ ልጅ ናት። የሆነ በቃ የማደርገውን ነገር ራሴን መቆጣጠር እስከሚያቅተኝ፣ ሁለት ዳኒን የምትይዝበት መንገድ ኦኬ ጽጌን ለማራቅ ነው። ታረቅ፣ እሱ ችግር የለውም፣ አይመለከተኝም። ምክንያቱም ይሄ ስህተት የማን ነው? ከአስከባ የዳኒ ስህተት ነው። ምክንያቱም እዛ ጋር የሆነ እኔ ዳኒ 4-5 ልጅ ያለው ነው የሚመስለኝ። ማለት እንዴት ስለ ልጅ የሚሰማው ነገር ትክክል ከሆነ የልጅ ፍቅር ደስ ይላል። ግን በዚህን ያህል ሰውን ከሌን ጥላ፣ እሺ ነገ ጠዋት በዚህ ሄደ እኮ እናትህን ጥላ አለ፣ ወንድምህን ጥላ አለ፣ እህትህን ጥላ ከሌ እንዳይመጣብኝ ሁሉን ነገር እሺ መባል የለበትም። ሰው አንዳንዴ ኖ ለምንድን ነው እነዚህ እኮ ጓደኞቼ ናቸው፣ እነዚህ እኮ እንደዚህ ናቸው ምናምን ብሎ ይሄ ፕሮቴክት ማድረግ አለበት። ያንን ነገር ፍጹም ሊያደርገው ፈቃደኛ አይደለም። ሁለተኛ ነገር ደግሞ በተገናኘን ቁጥር እሷን ይዞ እየመጣ እዛ ጋር ችግር መፈጠር የለበትም። እኔ አሁን ከዚህ በኋላ ከእሷ ጋር በምንም አይነት ነገር መገናኘት አልፈልግም፣ በምንም። ምክንያቱም እየተደረገ ያለው ነገር ሰውን እልህ ውስጥ ምከት። ጽጌ እንዴት ሆና እንደሄደች ቤት ሳውራት እንዴት እያለቀሰች ማለት አሁን አንዳንዴ ይሄ የምትከፍሉት መስዋዕትነት አለ፣ የመጣችሁበት መንገድ አለ። እኛ ቅርብ ጊዜ ልንኖር እንችላለን። እነዚህ ልጆች የቅርብ ጊዜ አይደሉም፣ በጣም የሩቅ ጊዜዎች ናቸው። ምን ሲያረጋት እንደሚከፋት ዳኒ ያውቀዋል እኮ፣ ጽጌን ምን እንደሚያስከፋት ያውቀዋል ከአስከባ። ስለዚህ እኔ በህይወቴ እንደዚህ አይነት እርግዝና ነው አይቻልም፣ እንደዚህ አይነት እርግዝና አይቻልም። ስለዚህ ከቤቲ ጋር አውርተናል፣ ጽጌንም ቀጠረታለሁ አውርተናል። ዳኒንም ለፍቻለሁ በእውነት እዚህ ጋር ለማምጣት እኔ ዳኒን በጣም ነው የለፋሁት ዛሬ። ስለዚህ ይህች ልጅ በትክክለኛ ሁኔታ መመርመር አለባት። እኔ አሁን ለምንድን ነው መሰላችሁ አንዳንዴ ይሄ የእናንተንም ኮሜንት እያየው ነው፣ ልባችንም ማረፍ አለብን። እንደዚህ አይነት ነገር ከሆነ እኔ ለራሴ ቃል ገባለሁ አጠገቡ አልደርስም ዳኒ ጋር። ምክንያቱም ልጁ እስከሚወለድ ድረስ እኔ አጠገቡ አልደርስም፣ ትክክለኛ ነገር ዘጋ ካለ። ምክንያቱም ሆርሞኑ እኛን ማየት ከሆነ የሚያስጠላት አንገኝም። እንደፈለገች ማብኳት ትችላለች። ልጁን አንዴ እዚህ ላይ እየወጣች አንዴ እግሩ ላይ እየተቀመጠች እንደፈለገች ትሁን። ጽጌንም የሆነ ቦታ ቢያንስ የሆነ ራሷ እንድታስተካክል የሆነ ቦታ ይዘናት እንሄዳለን። ይሄን ነገር ለማድረግ እንግዲህ እኔ ያቅሜ ብዙ ጊዜ የሆነ ነገር ለምን አታስታርቅም ለምን እንደዚህ አትይም ምናምን ስለምትሉኝ ይሄን ነገር ለማድረግ እኔ አሁን በቃ በራሴ አይኖሬን አስተካክዬ ጽጌንም ቀጥሬታለሁ፣ ዳኒንም ቀጥሬዋለሁ። ዳኒን ይዘሃት ና ነው ያልኩት፣ ምክንያቱም ስለምታስፈልገኝ። ምንም ወሬውንም አልነገርኩትም። እንደዚህ አይነት ቦታ አሞኛል ና ነው ያልኩት። እኔ እንዳመመኝ ነው ዳኒ የሚያውቀው። እዚህ ፊጋጋ ነኝ ያለሁት። መመርመር ስላለባት ልጅ ዳኒ እንደታመምኩኝ ሆኜ ነው የጠራሁት። ጽጌና ቤት ያውቃሉ። አይ ቲንክ ደግሞ አትፋታውም፣ አብራው ነው የምትመጣው። ያንን ነገር ማየት ስለፈለግኩኝ እዚህ ጋር ነገሮች እኔም ባቆም ነው የሚሻለኝ። ምክንያቱም ልጅ ነፍሰ ጡር ከሆነች አጠገቡ አልደርስም። እውነት ነው የምነግራችሁ፣ ቃል እገባለሁ አልደርስም። ይሄን ነገር መረጋገጥ ስላለበት ጽጌ መንፈሷ መስተካከል አለበት። እያንዳንዱ እኔ እኮ ጽጌ ስትባል የምትመጣው ነገር አለ። በሰላም እንዴት እኔ አያመኝም። አሁን ስጠራችሁ እዚህ ስቆሚ ነው ግራ ገባኝ። ተቀልሽ ምን ሆነሻል? ምን ሆንሽ? በእግዚአብሔር ምን ሆነሽ ነው? ምንም አልሆንኩም። አንዳንዴ ያለ ግዴታ ባይዘው የጽግሻ ስለታመምሽ እኮ አይደለም ሆስፒታል የምትመጪው። እሱ ልክ ነው። ቼክ ማድረግ ያለብሽ ነገሮች አሉ። አንዳንዴ ፔን የሌላቸው ግን በጣም ፔንፉል የሆኑ ነገሮች አሉ። እነሱን ነገር ለማስተካከል ደግሞ ልንመጣ የምንችልበት ቦታ ደግሞ ሕክምና ቦታ ነው። አልገባኝም እኮ። እሺ መጣን። ከዛ ለምን መጣሽ? እንዴ ያሞኛል እኮ እግዚአብሔርን በይ። ከቤትሽ አልተደዋወላችሁማ? አልተደዋወልንም። አሞኛል፣ እውነት አሞኛል። ምንሽን? በእግዚአብሔር እኔ በጣም እንደዚህ ሆነሽ ጽግሻ ታመም ግቢ አንባት አለ እኮ። ቆይ እየጠበቅኩ ነው። ሰው ማንን ጽግሻ ታደርሽ ቢመራ ሀይ በያቸው ፋሚሊዎች። ሀይ እንዴት ናችሁ ቤተሰቦች? ደህና ናችሁ ወይ?
አለው ነው እግዚአብሔር ይመስገን። አምሮባታል አች ልጅ ግን አንቺ የሆነ እኔ የማላውቃቸው ነገሮች ግን አሉ። ያማረብሽ ነገሮች አሉ። ራሴን ላይክ አዲስ ለማድረግ እየሞከርኩኝ ጥሩ ለመሆን እየሞከርኩ ተረጋጋሽ። ግን ጽግሻ ጠይቅሻለሁ። እውነት በጣም ደብሮኛል ታውቂያለሽ። በጣም ና አንዳንድ የሆነ ነገሮች በቃ ሲመጡ በጣም ፊል አደርጋለሁ። እውነት ለመናገር ማለት እንደ ሰውኛ አዎ ግን እኔ እንዲደብርሽ አልፈልግም ጽግሻ፣ እግዚአብሔርን ነው የምልሽ። በዛ ላይ ደግሞ ምን ከባድ እንደሆነ ታውቂያለሽ። ከሁሉ ነገር የበለጠ በአንቺና በዳኒ መግባት በጣም ከባድ ነው። አሁን የቁጭ ብዬ ነው ማየው እና አንዳንዴ ምን እንደሚመጣን ታውቂያለሽ። የድሮ ቪዲዮችሁ ይመጣል ያለ ስታሳዝኑ፣ በቃ የእሱ ሁኔታ የአንቺ ሁኔታ፣ ይሄ ልጅነታችሁ ማለት እድሜያችሁን እንዴት ሁለታችሁ ራሳችሁ ላይ እንደፈጃችሁ አዎ ግን በቃ ያጋጥማል። ታች እኮ ልቧ ዝም ብሎ ነው በቃ ልታለቅስ እኮ ነው። እግዚአብሔር አይደለም እውነት ነው። እና ያን ነገር እኔ ሳይ ምናምን ፊል አደርጋለሁ። በቃ እግዚአብሔር ነው ሁሉ ነገር አድራጊ ጽግሻዬ። እኔ ዛሬ የፈለግኩሽ እውነትን ያሞኛል ማርያምን እውነት አለ ተመስገን ነው አላመመኝም። ግን ምን እንደሆነ ታውቂያለሽ። ዳኒንም ቀጠረዋለሁ። ይሄን ነገር የምናውቀው እውነት ለመናገር እኔና ቤት ይላል። ለምንድን ነው የቀጠርሽ ነው እኮ እሱንም ፈልገዋለሁ፣ እሷም ትመጣለች፣ እሱንም ትመጣለች። ለምን አትምጣም ብትይው መምጣቱ አይቀርም። ኦልሬዲ እሷ በቃ እሱ ላይ መዥገር ተላጥፋለች። እንደዚህ እኔ አያገባኝም። አሁን እንደዚህ አይነት ነገር መዥገር ማለች ገባሽ አይደለ? እኔ እግዚአብሔርን እየለመንኩ ነው። እኔ እጄን የሆነ ማለት እንደዚህ የሆነ ነገር እንዳላረጋት ከራሴ ጋር ግብ። አይ እኔ ምንም ማድረግ አልፈልግም። ምክንያቱም ይቺ እርጉዝ ነች አይደለ? ሰው እርጉዝ ሆና እርጉዝ ነኝ ያለችው እሷ ናት። እናስቆምሽ እዚህ ጋር እና ለብቻ በጣም በእግዚአብሔር መስማት ፈልጋለሁ። ጌታ ምንድን ነው በጣም ካጓጓሽ ዋናዎቹ ሲመጡ ላውራ። ለምን እንዴ ለምሳሌ ትክክል። እኔ አሁን ጽጌ ዳኒም እሷን ባለች ሁሉም ባሉበት ነው እርግዝና የተናገረችው። ስለዚህ እኔ እርግዝናዋን ካልተመረመረች ልጅ በምን ላቅ እችላለሁ? ተስመረምሪያት ኦፍኮርስ ሜሪ በጣም ደፋር ነሽ። ምንም ድፍረት የለውም እውነት በጣም ደፋር ነሽ። ለምን ጽግሻ እንዴ በቃ ምን አገባን እንዴ ልጁ እየተጎዳ እኮ ነው ያለ። ምን አገባን እንዴ ዳኒ እየተጎዳ እኮ ነው ያለ። አልገባኝ እንዴ አያገባኝም። የምችለውን ነገር አድርጌያለሁ። ጭራሽ ሚስቱን አትችላለች። ታውሯል እኮ ልጁ እኮ በሷ ታውሯል። እኔ አያገባኝም ጽግሻ ኧረ በምንድን ነው እንዴ ጭራሽ ላስመረምር ነው። ምን አገባኝ ነሽ? ምን ነኝ ማስመረምር ነው? እኔ ታዲያ ለምን እገኛለሁ? ይሄ እኮ ለምን መሰለሽ ይሄን የምናደርገው እኮ ለሁላችንም ሰላም ነው። እቺ ልጅ የእውነት እርጉዝ ቆይ ነው ሰውም ያለ ምክንያት የሁሉ ኮሜንት ትመርመር ሊል አይችልም። መርመርማ ብለዋል ማለታቸውን ያውቃለሁ። በጣም ብዙ ሰው መክሮኛል። ሜሪ ልንገርሽ፣ በጣም ብዙ ሰው አስመርምሪያት ምናምን። ለምንድነው መመረምረው? ለምንድነው ማስመረምረው? ልጁ እኮ ኦልሬዲ እርጉዝ ሆና እሱኛን ክፍ ብሎን በህይወቱ ምንም ነገር እንደማናስፈልገው እኮ ነግሮናል። ዳኒ ግን አንድ ነገር ልንገርሽ፣ አንቺ ዳኒ ክፉ ልጅ ነው አንቺ ስታውቂው። እውነት አሁን ደግ ልጅ ነው የታወቀ ነገር። እዛ ጋር በልጅ ይዘው እያሰቃየችው ነው። ልጅ እኮ መብራት ማውጣት አልቻለም። የዳኒ ጉዳት እየገባችሁ አይደለም እንዴ? ጽግሻ እኔ ዳኒንም አንቺንም ነፃ ማድረግ ነው የምፈልገው። ምንድን ነው ነፃ የምታደርጊው? ይኸው በእነሱ ፊት ቃል ገባች። ምን ብለሽ? ቆይ እርግዝና አዳምጪኝ አንድ ጊዜ። እኔ በልቤ ተንሰፈሰፈ እንዳይመጡ እኔ ሳይመጡ ልሂድ። ይኸውልሽ አንድ ጊዜ አዳምጪኝ። እሺ ምን ለምን ደግሞ አታዳምጪኝ? እሺ ምን እኔ እነዚህ ልጆች ላግኛቸው ይምጡ ይመርመሩ። ተመረመረች ማለት እቺ ልጅ እግዚአብሔር ብሎ ነፍሰ ጡር ከሆነች እዚሁ ጋር ውጤቱ ሳይሰማ እኔ አልደርስም፣ አልመጣም። በቃ እዚህ ጋር አልመጣም። በደጅ ጽጌ ዛሬ ነው ሻል። እኔ ምንም አያገባኝም። እኔ ማስመርመር አልፈልግም። በቃ ከፈለገ አስመርመሩ የያዛት እሱ። ጽጌ ደግሞ አታዳምጪኝ። ጤናው ወሬ ነው የምናወራው። ክርክርሽ ለምን እናደርገዋለን? የዚህም ልጅ እኮ አልፈልግም እንዲያዩኝ አልፈልግም። እኔ ደግሞ ዳኒ እንዲመጣ ፈልጋለሁ። ስቃይ ላይ ነው እሱ ታውሯል። ብቻሽን አገኘሁ ሜሪ። ምን አገባኝ? ምን አገባኝ? ቆይ አንድ ጊዜ ጽጌ ለምን አትሮጪ? እኔ እንዳያገኝ ጽጌ እኮ እሺ ምን እሺ ጌታ ምን እሺ ጽጌ ዛሬ ሌላ ሰው ነው ያልሽው። አንድ ጊዜ ታገሽኝ። እቺ ልጅ እርጉዝ ከሆነች በህይወቷ ላይ አልመጣም፣ አትመጪም፣ ቤትም አትመጣም። ጌታ ወይ አንድ ይሄን ትፍረጅ። ማንም ሰው አልመጣም። እቺ ልጅ ግን ነፍሰ ጡር ካልሆነች ደግሞ እንደዚህ እያጮኳት ነው ይዣት ነው ሜሪ። ይሄ ቃሌ ነው። ልጁ እንደዚህ ማድረግ አትችልም። እኔ በእናትሽ ምንድን ነው ዳንሻይ እንዴት ነው? አልሰማም። ቆይ ምን ሆነሻል? ምንም ሰላም አላውቅም። እንዴት ሰላም ነኝ ማለት ዳንሻ ምንድን ነው? ምን ሰላም ነሽ? እግዚአብሔር ይመስገን። ሰላም አይደለሽም? ደህና ነኝ ዳኒ፣ ደህና ነኝ። እና ደህና ከሆንሽ እንደዚህ ነው እንዴ የምትደውይው?
እኮ ምንሽ እና መመሽ ንግባ። ታዲያ ምን ተባለች ዶክተሩ? ቆይ አይደለም ሲጀምር አሞኛል። አሁን ምን እንዳመመኝ ምናምን መናገር አልፈልግም። ስለዚህ የሁላችሁም ጽጌ ደም ያስፈልገኛል። ቆይ ሜሪ አይደለም ጓደኛዬ ናርም እኔ የሚያስፈልገኝን ነገር ማድረግ አለብን። በገንዘብም ቢሆን ደም መስጠት ካለብን ደም ትሰጣላችሁ። ምንም የፈለገ ምርመራ የሚያስፈልገውን ነገር በሙሉ ትሰጡልኛላችሁ። ቆይ ቤቲ መምጣት አለባት። ቆይ ምንድነው አስቸኳይ ማለት? ከእሷ በለስ ቸኮይ ነገር አለ? ከእሷ መታም በለስ ቸኮይ ነገር አለ? ምን ማለት ነው? እያመመኝ ነው። እግዚአብሔር ምን ሆነ ነው ጽጌ? ቆይ አንዴ አልገባም። ቤት ማውራት የፈለግኩት ነገር አለ። እንዴ ምን ሆናችሁ እኮ? ምንም አይደለም። ቤት እስከምትመጣ ድረስ ከቻላችሁ ጽጌ ምርመራ አድርጋልኛለች ለእኔ። ስለዚህ በቃ ግዴታ ነው። አንቺ እኔ ታምሜ እኔ ልጎዳ ትፈልጊያለሽ? ካላስፈለግኳችሁ ደግሞ መሄድ ትችላላችሁ። ሂዱ በቃ ችግር የለውም እኮ በቃ ሂዱ ችግር የለውም። ታታቡት በቃ ችግር የለውም። አልገባም በቃ ሂዱ እኮ በቃ ኖ ሂዱ በቃ ችግር የለውም። በጣም ይሄን ያህል የሚያስቸኩላችሁ ስለዚህ ቤት ትምጣ። አንቺ ሰተሽልኛል። ደም የሚበሏችሁ ሽንት የሚበሏችሁ ስጡ። ዳኒ ፍቃደኛ ነህ? ፍቃደኛ ነኝ ሜሪ። ኤፍሱንስ እኔ ደምም ሽንቱም አልሰጥም አልሰጥም። ለምን ሰጠው? ለምን አሰጭኝ? አንደኛ እርጉዝ ነኝ እኔ። ለሌላ ሰው እንደሚሰጥ ሰው ለራሴ ያስፈልገኝ። ቪንቶም ትጠጫለሽ፣ ምን እንደምትጠጫለሽ? አይ ለማንኛውም ይመርመር። ለማንኛውም ይመርመር። ሳስበው እርግዝናዋን የሚጎዳ ነገር ምንም ነገር አታደርግም። አንድ ጥያቄ ልጠይቅሽ፣ ትመረመሪልኛለሽ? አትመረመሪ? ለምን? ለምንድን ነው ለአንቺ ተብሎ ሽንት ደም ምናምን ይሰጡ